ዛሬ ላይ በዛሬው ሴሽናችን ደግሞ የሁለት የሎጋሪዝም ጥያቄዎችን ይዘን መተናል። እነኚህን ጥያቄዎች እንሰራለን። የመጀመሪያው ጥያቄ ሎጋሪዝም ኦፍ በቅንፍ ውስጥ 1 ፕላስ ሎጋሪዝም ኦፍ ቱ ዘ ፓወር ኦፍ ኤክስ ማይነስ 7 ቱ ዘ ቤዝ 3 ቅንፍ ይሄኛው ቤዝ 3 ሆነ ማለት ነው እኩል ይሆናል 1 ተሰጥቷል። ስለዚህ ይሄ ጥያቄ ሲምፕሊ ሎጋሪዝሚክ ኢኩዌሽን ነው፣ የሎጋሪዝሚክ ኢኩዌሽን ነው። ስለዚህ ኢኩዌሽን መሆኑን በምናውቃለን እኩል ይሆናል 1 ተብሎ ተሰጥቶናል። ሶ በዚህ ኤክስፕሬሽን ውስጥ ይሄ ሎጋሪዝም ቤዙ 3 ነው፣ ኤክስፖነንቱ ደግሞ ሌላ ሎጋሪዝም አለ ውስጡ ማለት ነው። ኤክስፖነንቱ ሌላ ሎጋሪዝም አለ 1 ፕላስ ሎጋሪዝም ኦፍ ቱ ዘ ፓወር ኦፍ ኤክስ ማይነስ 7 ቱ ዘ ቤዝ 3 ተብሎ ተሰጥቶናል። ስለዚህ ሶሉሽን ላይ ስንመጣ የሎጋሪዝም ኢኩዌሽን ስንሰራ አራት ስቴፖች እንከተላለን። የመጀመሪያው ስቴት ዘ ዩኒቨርስ ኦር ዘ ዶሜን ወይም ደግሞ የሎጋሪዝሙን ዩኒቨርስ ወይም ዶሜኑን ስቴት እናደርጋለን። የሎጋሪዝሙን ዩኒቨርስ ወይም ዶሜን ስቴት ካደረግን በኋላ ቀጣይ ስቴፓችን ምንድነው የሚሆነው? ቀጥታ ኮሌክት ዘ ሎጋሪዝም ኢኩዌሽን ቱ ዋን ሳይድ ኦፍ ዘ ኢኩዌሽን። ስለዚህ የሎጋሪዝሙን ኢኩዌሽን ወደ አንድ ሳይድ ኦፍ ኢኩዌሽን ኮሌክት አድርገን ሰብስበን እናመጣዋለን። ከዛ በኋላ ሶስተኛው ስቴፕ እንደሚሆነው ራይት ኢን ዘ ፎርም ኦፍ ኤክስፖኔንሻል አይደል? ስለዚህ ወደ ኤክስፖኔንሻል ፎርም እንቀይረዋለን። ሎጋሪዝሙን ሲምፕሊ ወደ ኤክስፖኔንሻል ፎርም እንቀይረዋለን። ከዛ በኋላ ሶልቭ ፎር ዘ ቫሪያብል ኤክስ ማለት ነው። ስለዚህ ያንን ስቴፕ ተከትለን እንደምንሰራው ሶ ፈርስት ስቴፓችን ምንድነው? ስቴት ዘ ዩኒቨርስ ኦር ዘ ዶሜን ስናደርግ አሁን ስቴት የምናደርገው ዩኒቨርስ ወይም ዶሜኑ የምኑ ነው? ኤክስፖነንቱ ነው አይደል? ስለዚህ አሁን የዚህ ሎጋሪዝም ኤክስፖነንት ከተመለከትን ኤክስፖነንቱ ማን ነው የሚሆነው? ቱ ዘ ፓወር ኦፍ ኤክስ ማይነስ 7 ነው። ቱ ዘ ፓወር ኦፍ ኤክስ ማይነስ 7 ደግሞ ሲምፕሊ ምንድነው? ቱ ዘ ፓወር ኦፍ ኤክስ ማይነስ 7 ማለት ሲምፕሊ ይሄ ጥያቄ ምንድነው? ኤክስፖኔንሻል ነው። ይሄ ፎርም ኤክስፖኔንሻል አገላለጽ ነው። ቱ ዘ ፓወር ኦፍ ኤክስ ማይነስ 7 ማለት ሲምፕሊ ኤክስፖኔንሻል አገላለጽ ነው። ስለዚህ የኤክስፖኔንሻል ፈንክሽን የትኛውም ኤክስፖኔንሻል ፈንክሽን ዶሜኑ ደግሞ ምንድነው? ዘ ሴት ኦፍ ኦል ሪል ነምበር ነው። ስለዚህ ዘ ሴት ኦፍ ኦል ሪል ነምበር ነው። ስለዚህ ዘ ሴት ኦፍ ኦል ሪል ነምበር ስለሆነ ምን እናደርጋለን? ዶሜኑን ሲምፕሊ ዘ ሴት ኦፍ ኦል ሪል ነምበር ወይም ደግሞ ከኔጌቲቭ ኢንፊኒቲ እስከ ፖዚቲቭ ኢንፊኒቲ ብለን መውሰድ እንችላለን ማለት ነው። ሶ ምን እንደምናደርገው ሲምፕሊ ይሄንን ኢኩዌሽን ቀጥታ ወደ ኤክስፖኔንሻል ነው የምንቀይረው። ሶ ወደ ኤክስፖኔንሻል ስንቀይረው አሁን ኮሌክት ዘ ሎጋሪዝም ኢኩዌሽን ቱ ዋን ሳይድ ኦፍ ዘ ኢኩዌሽን የሚለው ራሱ ጥያቄው አሟልቶ ይዟል። ሎጋሪዝሙ በአንድ ሳይድ ነው ያለው፣ ቁጥሩ በአንድ ሳይድ ነው። ስለዚህ ይሄ ወደ ኤክስፖኔንሻል ፎርም ለመቀየር አመቺ ነው ይሄ ኤክስፕሬሽን ማለት ነው። ስለዚህ ምን እናደርጋለን? 3 ዘ ፓወር ኦፍ 1 እኩል ይሆናል ከማጋ ማለት ነው ከዚህኛው ጋር ማለት ነው። በየትኛው ህግ? ሎጋሪዝም ኦፍ ሲ ቱ ዘ ቤዝ ኤ እኩል ይሆናል ቢ ቢሆን እንደምናደርገው ኤ ዘ ፓወር ኦፍ ቢ እኩል ይሆናል ሲ እንደምናደርገው ማለት ነው። ስለዚህ ሲምፕሊ ወደ ኤክስፖኔንሻል ፎርም እንቀይረዋለን። 3 ዘ ፓወር ኦፍ 1 እኩል ይሆናል ከማጋ ከዚህኛው ኤክስፕሬሽን ጋር ማለት ነው 1 ፕላስ ሎጋሪዝም ኦፍ ቱ ዘ ፓወር ኦፍ ኤክስ ማይነስ 7 ቱ ዘ ቤዝ 3 እኩል ይሆናል 3 ዘ ፓወር ኦፍ 1። 3 ዘ ፓወር ኦፍ 1 ማለት ስንት ነው? ራሱ 3 ነው የሚሆነው። ሰው እዚች ጋር ያለችዋን አንድ ወደዛ ስንወስዳት ፖዚቲቭ ነበረች፣ ኔጌቲቭ ስለምትሆን ከ3 ላይ 1 ሲቀነስ 2 ይመጣል ማለት ነው። ሶ ሎጋሪዝማችን ወዴት ሲምፕሊፋይ ሆነ? ቱ ዘ ሎጋሪዝም ኦፍ ቱ ዘ ፓወር ኦፍ ኤክስ ማይነስ 7 ቱ ዘ ቤዝ 3 ሆነ ማለት ነው። አሁን እቺን ኤክስፕሬሽን ራሱ ወደ ምን እንቀይራታለን? ወደ ኤክስፖኔንሻል እንቀይራታለን። ሶ ምን እናደርጋለን? በዚህ ፎርሙላ መሰረት ሎጋሪዝም ኦፍ ኤ ቱ ዘ ቤዝ ቢ እኩል ይሆናል ሲ ማለት ነው ቢ ዘ ፓወር ኦፍ ሲ እኩል ይሆናል ኤ እንደምንለው ይሄንንም 3 ዘ ፓወር ኦፍ 2 እኩል ይሆናል 2 ዘ ፓወር ኦፍ ኤክስ ማይነስ 7 እኩል ይሆናል 3 ዘ ፓወር ኦፍ 2 ማለት ነው። 3 ዘ ፓወር ኦፍ 2 ማለት 9 ነው። ሶ እቺን 7 ወደዚህ አመተን ስንደምራ ስንት ሆናለች? 16 ሆናለች። ስለዚህ 2 ዘ ፓወር ኦፍ ኤክስ እኩል ይሆናል ስንት መጣ? 16 መጣ ማለት ነው። 16 ማለት በሁለት ቤዝ መገለጽ ይችላል። 16 ማለት ስንት ነው? 2 ዘ ፓወር ኦፍ 4 ማለት ነው። ወይም ደግሞ አራት ሁለቶች አንድ ላይ ሲባዛ 2 ሲባዛ በ2 ሲባዛ በ2 ሲባዛ በ2 ሲሰጣል 2 ዘ ፓወር ኦፍ 4 ማለት 16 ማለት ነው። 16 ማለት ነው። ስለዚህ 2 ዘ ፓወር ኦፍ ኤክስ እኩል ይሆናል 2 ዘ ፓወር ኦፍ 4 ሆነ። ስለዚህ ቤዛቸው ምንድነው? ተመሳሳይ ስለሆነ ኤክስፖነንቱን ቤዛቸውን እናጣፋና ኤክስፖነንቶችን እኩል እናደርጋለን። የኤክስ ዋጋ ስንት ይመጣል? 4 ይመጣል ማለት ነው። የኤክስ ዋጋ 4 ነው ማለት ይሄ ቁጥር ዶሜን ውስጥ ይገኛል ወይም ደግሞ ዩኒቨርስ ውስጥ ይገኛል ወይ ከተባለ አዎ። ምክንያቱም ዶሜናችን ምንድነው? ዘ ሴት ኦፍ ኦል ሪል ነምበር ነው። ስለዚህ 4 ደግሞ የሪል ነምበር ምንድነው? አባል ነው። ሲምፕሊ ዘ ሶሉሽን ሴት ኦፍ ዘ ፋይናል ሶሉሽን ሴት ኦፍ ዲስ ኢኩዌሽን ስንት ይሆናል ማለት ነው? ኤክስ እኩል ይሆናል
4 ይሆናል ማለት ነው። ስለዚህ ይህን ጥያቄ በዚህ መንገድ እንሰራዋለን ማለት ነው። when we come to this equation logarithm of 3 the power of x minus 1 ሲቀነስ logarithm of 3x plus 1 እኩል ይሆናል logarithm of 16 ማለት ነው። አሁን በዚህ የሎጋሪዝም ኤክስፕሬሽን ውስጥ ምን አልተሰጠንም? ቤዝ አልጠቀሰልንም። ቤዝ አልጠቀሰልንም ማለት ምንድነው ማለት ነው? ይሄ ቤዝ 10 ሎጋሪዝም ነው ማለት ነው። ወይም ደግሞ ምን ይባላል? ኮመን ሎጋሪዝም ይባላል። ኮመን ሎጋሪዝም ነው። ኮመን ሎጋሪዝም ከሆነ ብዙ ጊዜ ቤዙን ስቴት አያደርገውም፣ አይጠቅሰውም። ስለዚህ እኛ ምን አስዩም እናደርጋለን? ቤዙን ስፔሲፊካሊ 3 ወይ 8 ወይ 5 ብሎ ስላልጻፈልን ዝም ብሎ ስላስቀመጠ ቤዙ ምንድነው ማለት ነው? ቤዙ 10 ነው ማለት ነው። አንድ ሎጋሪዝም ሲቀመጥ ቤዙ ካልተጠቀሰ ኮመን ሎጋሪዝም ነው ማለት ነው። ቤዙ 10 ነው ማለት ነው። ኮመን ሎጋሪዝም ምን ተብሎ ይጠራል? ቤዝ 10 ሎጋሪዝም ተብሎ ይጠራል ማለት ነው። ስለዚህ ሎጋሪዝም ኦፍ 3x - 1 to the base 10 ማይነስ ሎጋሪዝም ኦፍ 3x + 1 to the base 10 እኩል ይሆናል ሎጋሪዝም ኦፍ 16 to the base 10 ነው ማለት ነው። ኦኬ ስለዚህ ይሄን ጥያቄ ምን እናደርገዋለን ማለት ነው? ስንሰራ መጀመሪያ እንደለመድነው ዶሜናችንን ስቴት ነው የምናደርገው። ስለዚህ የዚህን ዶሜን ስቴት ለማድረግ እዚህ ጋር ከላይ የተሰጡ ሁለት ሊኒየር ኢኩዌሽኖች አሉ። አንደኛው 3x - 1 > 0 አድርገን እንሰራለን። ሶ ሲምፕሊ አንድን ወደዛ ወስደን ዲቫይድድ ባይ 3 ስናደርግ x > ስንት ይመጣል? 1/3 ይመጣል። ይሄኛው ደግሞ 3x + 1 > 0 እናደርጋለን። 1ን ወደዛ ስንወስደው ኔጌቲቭ 1 ነው የሚሆነው። ዲቫይድድ ባይ 3 ስናደርግ ስንት ይመጣል? x > ኔጌቲቭ 1/3 ይመጣል። አሁን የሁለቱን ምንድነው የምንፈልገው? ኢንተርሴክሽን የጋራ ማለት ነው። የቁጥር መስመር ስናሰምር እዚህ ጋር 0 አለ፣ እዚህ ጋር 1 አለ፣ እዚህ ጋር ኔጌቲቭ 1 አለ። ኔጌቲቭ 1/3 ማለት በኔጌቲቭ 1 እና በ0 መካከል ነው የሚገኘው። 1/3 ማለት በ1 እና በ0 መካከል ነው የሚገኘው። ስለዚህ የመጀመሪያው x > 1/3 ማለት ምንድነው? የx ዋጋ ከማን ይበልጣል ማለት ነው? ከ1/3 ከዚህ መልስ ያለው ጠቅላላ የx ዋጋ ነው ማለት የx ዋጋ መሆን ይችላል ማለት ነው። x > ኔጌቲቭ 1/3 ማለት ነው ማለት ነው ከኔጌቲቭ 1/3 ጀምሮ ወደዚህ ያለው አጠቃላይ ቫልዩ የx ቫልዩ መሆን ይችላል ማለት ነው። ስለዚህ የሁለቱን ኢንተርሴክሽን ስንፈልግ ማን በማን ውስጥ ይጠቃለላል ማለት ነው? ይሄኛው በዚህ ውስጥ ይጠቃለላል፣ የጋራ መሆን ይችላል ማለት ነው። x > 1/3 በx > ኔጌቲቭ 1/3 ስለሚጠቃለል የጋራ መሆን ይችላል። ማ x > 1/3። ስለዚህ ዩኒቨርሳችን ማን ነው ማለት ነው? x > 1/3 ነው ማለት ነው። ስለዚህ ዶሜናችንን ስቴት ካደረግን በኋላ ቀጣይ እንደምናደርገው ኮሌክት ዘ ሎጋሪዝም ተርም ወይም ዘ ሎጋሪዝም ኢኩዌሽን ቱ ዋን ሳይድ ኦፍ ዘ ኢኩዌሽን ነው ማለት ነው። ያ ማለት ሎጋሪዝሙን ወደ አንድ ሳይድ ኦፍ ኢኩዌሽን እንሰበስበዋለን። ስንሰበስበው ምን እናደርጋለን? ሁለቱን መርጅ ማድረግ እንችላለን። በየትኛው ህግ ማድረግ እንችላለን? ለምሳሌ ሎጋሪዝም ኦፍ a to the base m ሲቀነስ ሎጋሪዝም ኦፍ b to the base m ቢሰጠን ምንድነው የምናደርገው? ሲምፕሊ ይሄንን ሎጋሪዝም ኦፍ a over b to the base m እናደርጋለን። ቤዛቸው ተመሳሳይ ሆኖ ሎጋሪዝሞቹ በሰብትራክሽን ምልክት ከተቀመጠ ምንድነው ማለት ነው? በኮሸንት መልክ ነው የተቀመጡት ማለት። ስለዚህ መርጅ ስናደርገው ምን ይሆናል? ሎጋሪዝም ኦፍ a over b to the base m አድርገን ማስቀመጥ እንችላለን። ይሄኛው ምን ብለን እንጠራዋለን? ኮሸንት ነው ብለን ባለፈው ሎጋሪዝም ህጎችን ስናጠና ዲስከስ ስናደርግ ያስቀመጥነው አንደኛው ህግ ይሄንን ነው። ስለዚህ ሎጋሪዝም ኦፍ a to the base m ሲቀነስ ሎጋሪዝም ኦፍ b to the base m ሁለቱን መርጅ ስናደርገው ምን እናደርጋለን? በሰብትራክሽን ከተቀመጠ a ለማን እናካፍላለን? ለb አካፍለን to the base m ማስቀመጥ እንችላለን። ልክ እንደዛ ሁሉ በሰብትራክሽን መልክ ስለተቀመጠ ቤዛቸው ደግሞ የሁለቱም 10 ስለሆነ አንዱን 10 እንወስድና ማን ለማን እናካፍላለን? 3x - 1 ለ3x + 1 እናካፍላለን ማለት ነው። ይሄኛው ሎጋሪዝም ኦፍ 16 to the base 10 ነው። ኦኬ ከዚህ በኋላ ምን እናደርጋለን? ሲምፕሊ ይሄንንም ለሎጋሪዝም ኦፍ 16 to the base 10 ይሄንንም ለሎጋሪዝም ኦፍ 16 to the base 10 እናካፍላለን። ሁለቱን ስናካፍል ይሄ በዚህ ሲጣፋ እዚህ ጋር ማን ይመጣል? 1 ይመጣል። ሎጋሪዝም ኦፍ 16 to the base 10 ሲካፈል ለሎጋሪዝም ኦፍ 16 to the base 10 1 ነው የሚመጣው ሲጣፋ ማለት ነው። ይሄንን ምን እናደርጋለን? ሎጋሪዝም ኦፍ 3x - 1 over 3x + 1 to the base 10 ለማን ይካፈላል? ለሎጋሪዝም ኦፍ 16 to the base 10 ይካፈላል ማለት ነው። ይሄንን ደግሞ ስንሰራ ቼንጅ ኦፍ ቤዝ እንጠቀማለን። በቼንጅ ኦፍ ቤዝ ህግ መሰረት ደግሞ ምን አለ? ሎጋሪዝም ኦፍ ab ካለ ይሄንን በቼንጅ ኦፍ ቤዝ ስናስቀምጠው እንደምናደርገው አዲስ ቤዝ ነው ኢንትሮዲዩስ የምናደርግላቸው። ስለዚህ ምን እናደርጋለን? ሎጋሪዝም ኦፍ a to the base c ሲካፈል
ሎጋሪዝም ኦፍ ቢ ቱ ዘ ቤዝ ሲ ለሁለቱም ሲ የተባለ አዲስ ቤዝ ሰጠናቸው ማለት ነው። ቤዙን ቼንጅ አደረግነው። ይሄ ህግ ምን ተብሎ ይጠራል? ቼንጅ ኦፍ ቤዝ ኦፍ ሎጋሪዝም ሎ ተብሎ ይጠራል ማለት። ስለዚህ በዚህ መሰረት አሁን ይሄ ኤክስፕሬሽን በዚህ መልክ ነው የተቀመጠው፣ ወደዚህ ነው መርጅ የምናደርገው ማለት ነው። ስለዚህ ምን እናደርጋለን? ቤዛቸው የሁለቱም ተመሳሳይ ስለሆነ ይሄኛውን ኤክስፖነንት ይሄኛውን ቤዝ አድርገን እናስቀምጠዋለን። ሎጋሪዝም ኦፍ ኤክስ 3x ማይነስ 1 ሲካፈል ለ3x ፕላስ 1 ቱ ዘ ቤዝ 16 በምን መሰረት? በቼንጅ ኦፍ ቤዝ ሎ መሰረት ማለት ነው። ለዛ ነው አስቀድመን የኤክስፖኔንሻል የሎጋሪዝም ህጎችን ያጠና ነው። ምክንያቱም ከዚህ በኋላ የምንሰራቸው የሎጋሪዝም እና ኤክስፖኔንሻል ጥያቄዎች ከነዛ ህግ ስለማይወጡ ነው። ስለዚህ በቼንጅ ኦፍ ቤዝ ይህንን ህግ በመጠቀም ይሄንን ወደዚህ መርጅ አደረግነው ማለት ነው። ስለዚህ ምን ሆነ? ሎጋሪዝም ኦፍ 3x ማይነስ 1 ሲካፈል ለ3x ፕላስ 1 ቱ ዘ ቤዝ 16 እኩል ይሆናል ስንት መጣ? አንድ መጣ ማለት ነው። አሁን ይሄንን ሰበሰብ ነው። ሎጋሪዝሙን በአንድ ሳይድ አመጣ ነው፣ ቁጥሩን በአንድ ሳይድ አመጣ ነው ማለት ነው። ከዚህ በኋላ ምንድነው የምናደርገው? ይሄንን ፎርም ሲምፕሊ ወደ ኤክስፖኔንሻል ፎርም እንቀይረዋለን፣ ኮንቨርት እናደርገዋለን። ስለዚህ 16 ዘ ፓወር ኦፍ 1 እኩል ይሆናል ከማጋ ይሆናል ማለት ነው ሎጋር 3x ማይነስ 1 ሲካፈል ለ3x ፕላስ 1 ይሆናል ማለት ነው። ያ ማለት ሲምፕሊ ሎጋሪዝም ኦፍ c ቱ ዘ ቤዝ a ማለት ሎጋሪዝም ኦፍ c ቱ ዘ ቤዝ a ማለት ወደ እኩል ይሆናል b ከተሰጠን ወደ ኤክስፖኔንሻል ፎርም ስንቀይረው ምን እንደምናደርገው a ዘ ፓወር ኦፍ b እኩል ይሆናል c ነው የምናደርገው። ልክ እንደዛው ሁሉ ይሄንንም ወደ ኤክስፖኔንሻል ፎርም ስንቀይረው 16 ዘ ፓወር ኦፍ 1 16 ነው የሚመጣው እኩል ይሆናል ስንት ይሆናል? 3x ማይነስ 1 ሲካፈል ለ3x ፕላስ 1 ማለት ነው። ይሄ በውስጡ አዋቂነት አንዳለው ቀጥታም እንደምናደርገው ክሪስ ክሮስ እናበዛለን። ይሄን ከዚህ ጋር እናበዛለን። ስለዚህ 3x ማይነስ 1 ሲባዛ በ1 3x ማይነስ 1 ይመጣል። 16 ሲባዛ በ3x ፕላስ 1 ይሄ 16 ይሄንንም ያበዛል ይሄንንም ያበዛል ዲስትሪቢዩት ነው። ስለዚህ 16 ሲባዛ በ3 ስንት ይመጣል? 48 x ይመጣል። 16 ሲባዛ በ1 16 ይመጣል። ከዚህ በኋላ ምን እንደምናደርገው ሊኒየር ኢኩዌሽን ስለመጣ ኮሌክት ላይክ ተርምስ አንድ አይነት ተርሞችን እንሰበስባለን። ቫሪያብሉን ከቫሪያብል ጋር ቁጥሩን ከቁጥር ጋር እንሰበስበዋለን ማለት ነው። ስለዚህ ምን እናደርጋለን? አሁን እዚህ ጋር 48x አለ። ስለዚህ 3xን ወደዛ ወስደው ፖዚቲቭ ነበር ኔጌቲቭ ይሆናል። ስለዚህ 48x ሲቀነስ 3x ይሆናል። ስለዚህ ፖዚቲቭ 16ን ደግሞ ወደዛ ወስደው ፖዚቲቭ ነበር ወደዚህ ሲሄድ ኔጌቲቭ ይሆናል። እዚህ ጋር ኔጌቲቭ ሆናለ። ኔጌቲቭ 1 ሲቀነስ ኔጌቲቭ 16 ስንት ይመጣል? ኔጌቲቭ 17 ይመጣል። ሲምፕሊ ከ48x ላይ 3xን ቀንስ ስንት ይመጣል? 45x ይመጣል። እኩል ይሆናል ስንት መጣ? ኔጌቲቭ 17 ማለት ነው። ስለዚህ x ለማግኘት ሲካፈል 45 ስናደርግ 45 በ45 ሲጣፋ የx ዋጋ ስንት ይመጣል ማለት ነው? ኔጌቲቭ 17 ሲካፈል ለ45 ይመጣል ማለት ነው። አሁን የኤክስን ዋጋ አግኝተናል። የኤክስን ዋጋ ካገኘን በኋላ ምንድነው የምናደርገው? ዶሜን አስቀምጠናል፣ ዩኒቨርስ አስቀምጠናል። የጥያቄውን የሎጋሪዝሙን ዩኒቨርስ አስቀመጥን። ይሄ ቁጥር በዚህ ዩኒቨርስ ውስጥ ኤግዚስት ያደርጋል ወይስ አያደርግም የሚለውን ቼክ አውት እናደርጋለን ማለት ነው። ቁጥራችን ስንት ነው? ኔጌቲቭ 17 45ኛ ነው። የኤክስ ቫልዩ ደግሞ ስንት መሆን አለበት? የኤክስ ቫልዩ ግሬተር ዛን ከ1/3 በላይ መሆን አለበት። ኢቭን 1/3 ራሱ መሆን አይችልም። ምክንያቱም 1/3 መሆን ካለበት ኦር ኢኳል ቱ መኖር አለበት። ነገር ግን ኤክስ ግሬተር ዛን 1/3 ማለት 1/3 ሳያጠቃልል ከ1/3 በላይ ያሉ ቁጥሮች ጠቅላላ የኤክስ መልስ መሆን ይችላሉ ማለት ነው። ስለዚህ ይሄ ጥያቄ ግን መልሱ ምንድነው? ኔጌቲቭ 17 45ኛ ስለሆነ ኔጌቲቭ 17 45ኛ ደግሞ የዚህ ዩኒቨርስ ወይም ዶሜን ሜምበር አይደለም። ስለዚህ ዶሜኑ ወይም የዚህ ሜምበር ካልሆነ ያ ማለት ሲምፕሊ ኔጌቲቭ 17 45ኛ ከማን ያንሳል ማለት ነው? ከአንድ ሶስተኛ ያንሳል። ነገር ግን የኤክስ ቫልዩ ከማን መብለጥ አለበት? ከአንድ ሶስተኛ መብለጥ አለበት። ስለዚህ ሶሉሽናችን መሆን ስለማይችል አወር ሶሉሽን ሴት ምን ይሆናል ማለት ነው? ኢምፒቲ ሴት ይሆናል ማለት ነው። ሶሉሽን ሴት የለንም ማለት ነው። ምክንያቱም ያገኘነው መልስ ዶሜን ውስጥ ኤግዚስት ስለማያደርግ የዚህ ጥያቄ መልስ መሆን አይችልም። ይሄ መልስ ማለት ነው የኤክስ ቫልዩ የዚህ ጥያቄ መልስ መሆን አይችልም። ለምን? ከዶሜኑ ውጪ ነው ያለው። ስለዚህ የምናገኘው የኤክስ ቫልዩ ደግሞ ዶሜን ውስጥ ከሆነ ብቻ ነው ሶሉሽን ሴት የሚሆነው። ዶሜን ውስጥ ኤግዚስት የማያደርግ ከሆነ ሶሉሽን ሴት መሆን አይችልም። ሶሉሽን ሴታችን ኢምፒቲ ሴት ይሆናል ማለት ነው። ስለዚህ በዛሬ ጥያቄያችን ላይ ወይም በዛሬ ሌሰናችን ላይ ምን አየን ማለት ነው? የሎጋሪዝም ሁለት የሎጋሪዝም ኢኩዌሽን ጥያቄዎችን አየን። ስለዚህ ፕሪቪየስሊም እንደዚህ አይነት ጥያቄዎችን ዲስከስ አድርገናል። እነኚህን ጥያቄዎች በተለያየ ዳይሜንሽን ነው የምንሰራው። ነገር ግን ሎጋሪዝም ኢኩዌሽን በምንሰራበት ሰዓት ላይ የማንረሳቸው መሰረታዊ 4 ስቴፖች አሉ። መጀመሪያ ዶሜኑን ስቴት እናደርጋለን። ሁለተኛ የሎጋሪዝሙን ኢኩዌሽን ወደ አንድ ሳይድ እንሰበስበዋለን። ከዛ ወደ አንድ ሳይድ ከሰበሰብነው በኋላ ወደ ኤክስፖኔንሻል ፎርም እንቀይረዋለን። ስቴፕ 3 ላይ ስቴፕ 4 ላይ ሶልቭ ፎር ዘ ቫሪያብል ኤክስ ነው የምናደርገው ማለት ነው። ስለዚህ ይሄን ስቴፕ ተከትለን
እነኚህን ጥያቄዎች ሶልቭ አድርገናል ማለት ነው። በሚቀጥለው ደግሞ የኤክስፖኔንሻል ጥያቄዎችን አድቫንስ የሆኑ ወጣ ያሉ ኤክስፖኔንሻል ጥያቄዎችን ደግሞ እንሰራለን። ፎር ናው ቴንክ ዩ።